ከኔ ጋር አብረን መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ወደ ሐዋርያት ሥራ መጽሐፍ እንሄድና የጌታን ቃል አብረን እናነባለን። ያው ሕግና ነቢያት ሲነበብ ሰው ሁሉ ይቆማል። የሐዋርያት ሥራ ምዕራፍ 12 ላይ እንሄድና የጌታን ቃል አብረን እናነባለን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችሁ ላይ የያዛችሁ ሰዎች የሐዋርያት ሥራ ምዕራፍ 12 ላይ ቁጥር 11ን አነባለሁ። የተያያዘ ታሪክ ስለሆነ ቁጥር 11ን ብቻ አነባለሁ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔርም ቃል እንደዚህ ይላል። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። የሐዋርያት ሥራ መጽሐፍ በአዲስ ኪዳናችን ላይ ካሉ በጣም ተደጋግሞ ከሚነበቡ መጽሐፍት መካከል አንዱ ይመስለኛል። ትረካው ደግሞ በዚህ በመጽሐፉ ትረካ ውስጥ የተከናወኑ ነገሮች እግዚአብሔር በሐዋርያቱ ሕይወት ላይ አልፎ በነዛ 30 ዓመታት በኢየሩሳሌም፣ በይሁዳ፣ በሰማሪያ እንደገና እስከ ሮም ድረስ እስከ ምዕራፍ 28 ማለት ነው እስከ ሮም ድረስ እግዚአብሔር በነዛ ሰዎች አልፎ የሰራው ነገር ከትረካነቱ ባሻገር ደግሞ ትረካ ውስጥ የተከናወነው ነገር አምላክ ወደ መሬት ካልወረደ በቀር በአጋጣሚ ሊሆን አይችልም። ድንገት ሆነ የሚባል አይደለም። እግዚአብሔር መሬት ወርዶ በሰዎቹ እግር ተራምዶ በሰዎቹ እጅ ሰርቶ በሰዎቹ አንደበት ተናግሮ በሰዎቹ እድሜ ውስጥ ገብቶ ኖሮ ነው ይሄንን ያደረገው። እግዚአብሔር ይመስገን። ስለዚህ በጣም አስደናቂ መጽሐፍ ነው። ደግሞ አጻጻፉም ያው ለእናንተ አይነገርም። ያው የእግዚአብሔር ቃል የሚገዛበት ቤት ውስጥ ስለሆነ ያላችሁት ለእናንተ አይነገርም። ግን አጻጻፉ ራሱ በጣም አስደናቂ ነው አይደል? አሁን የሐዋርያት ሥራ መጽሐፍን ምዕራፍ 1 ማንበብ የጀመረ ሰው ባይዘው ምዕራፍ 28 ላይ ነው በቃ መጽሐፉ እስኪያልቅ ድረስ አጻጻፉ፣ ትረካው፣ አካሄዱ፣ የታሪክ ፍሰቱ ከአንድ ታሪክ ወደሚቀጥለው ታሪክ ሲሻገር ስክራች የለውም መጽሐፉ። የሆነ አስደንግጧችሁ አይሻገርም። እንደተሻገረ ሳታውቁ ነው አብራችሁት የምትሄዱት። እና ይህንን መጽሐፍ የጻፈልን ወንጌላዊው ሐኪሙ ሉቃስ በጣም ሊትሬት ነው። የሉቃስ ወንጌልንም ስለጻፈልን በጣም አጻጻፉ አስደናቂ ነው። ቦታ ሲቀይር ቋንቋ እየቀየረ የሚጽፍ አይነት ሰው ነው። ኢየሩሳሌም ከተማ እስከ ምዕራፍ 6 የተጠቀመው፣ ከዛ ደግሞ ምዕራፍ 8 ላይ ሰማሪያ ሲገባ፣ ከዛ ደግሞ ከምዕራፍ 13 በኋላ ሌሎች የአሕዛብ ከተሞች ላይ ሲሄድ፣ እንደገና ምዕራፍ 17 እና አቴና እና ቆሮንቶስ ሲገባ፣ በእያንዳንዱ ከተሞች ላይ ሲገባ በተጻፈበት ቋንቋ ቃላት እየቀየረ ቋንቋ እየቀየረ ለምሳሌ አዲስ አበባ ሰሆንን ያውን እንደዚህ ስሰብካውን አዲስ አበባ አካባቢ አማርኛ ነው እያወራሁ ያለሁት። አማርኛ ነው አይደል እየተግባባን ያለ ነው። አሁን ይሄንኑ አማርኛ በጣም አማርኛ ደግሞ ጠንከር ያለ አማርኛ ተናጋሪ የሆኑ ከተሞች ደግሞ በሄድ ምናልባት የኔ አማርኛ እና የነሱ አማርኛ ላይግባባ ይችላል። ሎኬሽኑ ሲቀየር ራሱ ቋንቋው ይቀየራል። እና አሁን ኢየሩሳሌም አካባቢ ጳውሎስ ኮይኔ ግሪክ ይጠቀማሉ ቋስ። ከዛ አቴና ሲገባ ክላሲካል ግሪክ ከተሞች ሲገባ በፍልስፍና በቋንቋ በጣም የዳበሩ ስለሆኑ ቃል ይቀይራል። ጂኦግራፊካል ሎኬሽን ሲቀይር ቋንቋ ይቀይራል። በጣም አስገራሚ አይነት ሰው ነው። እና አካባቢው ላይ በሚነገረው አይነት ቋንቋ ነው የሚጠቀመው። ይህንን ሁሉ የምናገረው እንድታነቡት ነው። ባይዘው እግዚአብሔር ይመስገን እንጂ የስብከቴ ምዕራፍ 12 ነው። እና ቴዎፍሎስ ስለተባለ ግሪክ ሀገር ከበርቴና ባለስልጣን ለሆነ ሰው ነው የተጻፈው ይሄ መጽሐፍ። ሰውየው ተደራሲ ወይንም የመጽሐፉ አንባቢ አድማጭ ብቻ ሳይሆን የመጽሐፉ አሳታሚም ጭምር ነበረ። የሉቃስ ወንጌልና የሐዋርያት ሥራ ተጽፎ እንዲቀመጥ ያደረገውም ይሄ ቴዎፍሎስ የተባለው ሰው ነው። አንዳንድ በጣም ጠለቅ ብለው ያጠኑ ሰዎች ደግሞ ሲናገሩ ሉቃስ የቴዎፍሎስ የግል ሐኪሙ ነበር ይላሉ። ስለዚህ ሉቃስ ተጠግቶት ጉንፋን ብቻ ሳይሆን ያከመው ወንጌል ነግሮ የዘላለም ሕይወትም ነው እና ውስጡንም ውጪውንም ነው ያከመው። እንደዛ ሆኑ ማለት ነው። ፕሮፌሽናል ስካላቸው ሐኪሞች አጠፉም እዚህ ውስጥ ውጭም ውስጥም እንደ ሉቃስ እና በጣም የጳውሎስ ተከታይ ነው። የጳውሎስ በጣም ተጽዕኖ እንዳለበት ያስታውቃል። የሉቃስ ወንጌል የጳውሎስ ስብከት ትንታኔ ነው። የሐዋርያት ሥራ ደግሞ 70% የጳውሎስ ታሪክ ነው። ስለዚህ ሰውየው የጳውሎስ ተጽዕኖ በጣም አለበት ማለት ነው። ከጳውሎስ ጋር አብሮ ከምዕራፍ 16 በኋላ ለተከናወነው ታሪክ በጆሮ የሰማ ሳይሆን የአይን ምስክር ነው። አብረን እኛም እያለ ስለሚጠቀም ከምዕራፍ 16 በኋላ ያለው ታሪክ ላይ ነበር። ስለዚህ የጳውሎስን ታሪክ የአይን ምስክር ነው ማለት ነው። ጳውሎስ ፍርድ ቤቶች ሲገባ፣ እስር ቤቶች ሲታሰር፣ በየአደባባዩ ሰብክ፣ የተለያዩ ቦታዎች ላይ አብሮ ነበርና የነ ጴጥሮስን፣ የነ ፊልጶስን፣ የነ እስጢፋኖስን፣ የነ አቂላና ጵርስቅላና የነ አጵሎስን ስብከት ብቻ ነው የጻፈው። የጳውሎስን ግን ባዮግራፊ ነው የጻፈው። የዳነ ቀን፣ የተነካበትን ቀን፣ የተገረፈበትን፣ የከበረበትን፣ የደረሰበትን በሙሉ ዲቴል ነው የጻፈውና የጳውሎስ ተጽዕኖ
አለበት። በእርግጥ እሱ የጳውሎስ ተጽዕኖ አለበት ብቻ አይደለም እንለው፣ ጳውሎስም የሉቃስ ተጽዕኖ አለበት። አብሮ በጣም ውሏል ከሐኪም ሉቃስ ጋርና ድሮ የታመመ ሲያገኝ ጳውሎስ እጅ ጭኖ ነው ለፈውስ የሚጸልየው። ከዶክተር ጋር ውሎ ለሆድ ህመም ጥቂት ብሎ ፕሪስክሪፕሽን የጻፈው የሐኪም ተጽዕኖ ነው። እና ጎናቸው ያለ ሰው አዋልህን አስተካክል ብሉት። ጌታ ይባረክ። ከነ ፓስተር ጋር የምትሉ ከሆነ ጸሎትና ስብከት ነው የምታዘወትሩት። እግዚአብሔር ይመስገን። እና በዚህ መጽሐፍ ላይ ተደጋግሞ የገባ 5 ሐሳብ አለው አይደል? መጽሐፉ በጣም በተደጋጋሚ የገባ 5 ሐሳብ በየምዕራፉ ከምዕራፍ 2 እስከ ምዕራፍ 28 ድረስ ባሉ 27 ምዕራፎች ላይ መንፈስ ቅዱስ ከወረደበት ቀን ጀምሮ ተደጋግሞ የገቡ ሐሳቦች አሉ። የመጀመሪያው የመንፈስ ቅዱስ መውረድ ነው። ሁለተኛው የወንጌል መሰበክ ነው። ሶስተኛው የተአምራት መደረግ ነው። አራተኛው የቤተ ክርስቲያን ተከላ ነው። አምስተኛው መከራ ነው። እነዚህ 5 ሐሳቦች በሐዋርያት ሥራ ላይ ኦርደራቸውን ሳይስቱ በየምዕራፉ ገብተዋል። መንፈስ በተሰበሰቡ ቁጥር ይወርዳል። መንፈስ ከወረደ ወንጌል ይሰበካል። ወንጌል ከተሰበከ እግዚአብሔር ተአምር ያደርጋል። ከዛ ህዝብ ይሰበሰባል፣ ቤተ ክርስቲያን ይተከላል። ቀጥሎ መከራ ይመጣል። እነዚህ 5 ሐሳቦች ድሮም ነበሩ፣ ዘንድሮም ቤተ ክርስቲያን ካለች አሉ፣ ወደፊት ቤተ ክርስቲያን እስክትነጠቅ ድረስ ይቀጥላሉ። እግዚአብሔር ይመስገን። እና በሐዋርያት ሥራ መጽሐፍ ላይ እንደዚህ አይነት ሐሳብ ብዙ አለ። ምናልባት ከእናንተ መካከል እንግዲህ ብዙዎቻችሁ ደህና ናችሁ፣ እጃችሁ ሰፋ ያለ ሊሆን ይችላል። 28ቱ ምዕራፍ 1 ሰው ስብስብ አድርጎ ጭምቅ ካረጋችሁት ምዕራፍ 1 ቁጥር 8 ነው ከውስጡ የሚወጣው። የሐዋርያት ሥራ ሲጠቀለል ምዕራፍ 1 ቁጥር 8 ነው የመጽሐፉ ቲም። መጽሐፉ የሚቀመጠው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ምስክሮቼ ትሆናለች። ስለዚህ ጴጥሮስን ይከተል፣ ጳውሎስን ይከተል፣ ሌሎቹንም ያስገባ። ሉቃስ እየነገረን ያለው ወንጌል በመንፈስ ቅዱስ ኃይል ከኢየሩሳሌም ተነስቶ በይሁዳ አድርጎ በሰማርያ አቋርጦ ሮም እንዴት እንደገባ ነው በዛ ዘመን የጻፈልን። ስለዚህ ምዕራፍ 1 ቁጥር 8 ከገባችሁ 28ቱ ምዕራፍ ገብቷቸዋል። ክብር ለእግዚአብሔር ይሁን። ምዕራፍ 12 ቁጥር 11 ያነበብኩት እና የምዕራፍ 12 ላይ ሲጀምር ምን ይላል? በዚያ ዘመን ንጉሥ የነበረው ሄሮድስ ከቤተ ክርስቲያን አባላት አንዳንዶቹን እያሳደደ ያስጨንቅ ነበር ይላል። ሁሉንም ማስጨነቅ አይችልም። ምክንያቱም በሐዋርያት ሥራ መጽሐፍ ላይ ምዕራፍ 2 ላይ ጴጥሮስ ወጥቶ ሰበከ የሚል አንብባችኋል። ያቺ የምዕራፍ 2ቷ ስብከት 7 ደቂቃ አካባቢ ናት። ኢንትሮዳክሽን ቦዲ ኮንክሉዥኑን አይታችሁ ሬሾ ከተሰራ የ7 ደቂቃ ስብከት ነው። ባይዘው በ7 ደቂቃ ስብከት 3000 ሰው ድኗል። ከዛ ምዕራፍ 4 ላይ በዚህ ሰውዬ ምክንያት እንደገና ደግሞ ቤተ መቅደሱ አካባቢ ፍርድ ቤት ላይ ወሰዷቸው። ከዛ ፍርድ ቤት ሄደው ደግሞ አዩ። ከዛ በምዕራፍ 3 ደግሞ በሚፈወሰው ሰውዬ ምክንያት ደግሞ 5000 ሰው ዳነ። በ2 ቀን አገልግሎት 8000 ሰው ሄዳ ነው። አስባችሁታል? አሁን ይሄ ታሪክ አሁን የምዕራፍ 12ቱ ታሪክ በትንሹ ካየነው 8 እና 9 ዓመት በኋላ የተከናወነ ታሪክ ነው። ከምዕራፍ 2 እስከ ምዕራፍ 12 ድረስ ምናልባት 8 ዓመት መሃል ላይ ያለ አይቆጠርም ማለት ነው የዳነው ህዝብ። ስለዚህ አሁን ሁሉንም ማሳደድ እጁን ማድከም ነው እንጂ አይችለውም። ስለዚህ ዋና ዋና ናቸው ብሎ የሚታሰቡትን ሰዎች ከቤተ ክርስቲያን አባላት አንዳንዶቹን ሞተር የዚህ አገልግሎት ሞተር ናቸው ተብሎ የሚታሰቡትን አንዳንዶቹን ያሳድድ ጀመር። ከነሱ መካከል ያዕቆብን የዮሐንስ ወንድም የነበረውን የዘብዴዎስ ልጅን ያዕቆብን አስይዞ በሰይፍ አስገደለው የሚል ቃል አለ። ከ12ቱ መካከል የመጀመሪያ በወንጌል ምክንያት የመጀመሪያ ሰማዕት ያዕቆብ ነው። ከ12ቱ መሃል ከኢየሩሳሌም ቤተ ክርስቲያን ደግሞ ከስጢፋኖስ ቀጥሎ ሁለተኛ ሰማዕት ነው በወንጌል ምክንያት። እና ያዕቆብን አስይዞ በሰይፍ ሲያስገድለው መጽሐፍ ሲናገር የአይሁድም ሕዝብ ደስ አላቸው። መደሰት ብቻ ሳይሆን መጡና ለሄሮድስ በጣም ብዙ ክብር ሰጡት። ያዕቆብን አስገድለልናል፣ በጣም ነው የምናመሰግነው፣ እድሜ ዙፋን ላይ እንዲያልቅ ነው የምንመኝልህ ሲሉት ሄሮድስ በዝርያው በትውልዱ ሮማዊ ቢሆንም በሮማውያን አይሁዳውያን የተሾመ ንጉሥ ስለሆነ ማስደሰት የሚፈልገው ህዝቡን ነው። አሁን ያዕቆብን ማስገደሉ እሱ ምንም ቢዝነስ ውስጥ የለም። እሱ ዙፋኑን ለማክረም ነው ፕሮግራም የሚያደርገው። ስለዚህ ያዕቆብን ማስገደሉ በጣም ክብር ሲያመጣለት ጴጥሮስን ጨምሮ አስያዘው ይላል። ምክንያቱም የወንጌል አገልግሎቱ ዋና መሪ ጴጥሮስን አስያዘው ይላል። የበለጠ ክብር ለማግኘት ዲዛይን አድርጎ ነው። ያዕቆብን እንደዚህ አስደርጌ ይህን ያህል ክብር ካገኘው ጴጥሮስን አስይዤ ባስገድለውማ ምን ያህል ክብር ላገኝ ይችላል ብሎ አሰላ። ሲያሰላ አደረና አሳዶ እንዲታደን አድርጎ ጴጥሮስን አስያዘው። ተያዘ ጴጥሮስ የሚል ቃል አለ። በእውነት አንዳንድ የመጽሐፍ ቅዱስ ክፍል እንኳን ጠቅሶ ነው ቢኖር ከባድ ነው። ንጉሥ አሳዶ ሲይዝ የሀገር መሪው ፕሮግራም ቢያደርግ አንተን ለመያዝ
ሳይደርሱ ነው ወደ ጌታ የምንሄደው። እና ለማንኛውም አሳደደው ይልና ከዛስ ያዘው ይላል። ማስያዝ ብቻ አይደለም፣ አስይዞ አሰረው ብቻ አይደለም አይደል? አንዳንድ የመጽሐፍ ቅዱስ ክፍሎች በጥንቃቄ ነው የተጻፉት። መጽሐፍ ቅዱስ ላይ ያለ ጥቅስና እንትን አይደለም እኮ ስርዓተ ነጥቡ ትርጉም አለው። ጌታ ኢየሱስ እኮ ሕጉን ነቁጣው ሳይቀር ነቁጣ ማለት ዶት ማለት ነው። እና ኢየሱስ ኮማና ፉል ስቶፕ እየጠበቀ ነው ኢቭን ሕጉን የፈጸመው። ሕጉን ብቻ አይደለም ስርዓተ ነጥቡ ድምጹን የሚቀይርበት ቦታ ድምጹን እየቀየረ ነው ያደረገው። እያንዳንዱ ነገር እስትንፋሰ መለኮት አለበት። ለትረካ እንዲያምር ተደርጎ አይደለም የገባው። የእግዚአብሔር መንፈስ ያደረበት መጽሐፍ ነው። አሜን ነው። ስለዚህ መጽሐፉ በሚለው መጠን ነው ማንበብ ያለባችሁ። እና አስያዘው ይላል። ይዘውት አመጡት። ረጅም ዘመን ያገለገለ ነው። በጣም ብዙ መንገድ በእግሩ እየሄደ የሚሰብክ ነው። በጣም ብዙ ሰዓት ደግሞ ኢየሩሳሌም ቤተክርስቲያን የሚያገለግለው እሱና ዮሐንስ ናቸው። ስለዚህ ፊዚካሊ ሳሉት ሰውየውን። ሮም ከተማ የነሱ መቃብር እኮ ድሮ የነበረው መቃብራቸው ሳይፈርስ ሲጎበኝ ባይዘው በጣም ቀጫጭን ነው መቃብሩ። በጣም ቀጫጭን ነች። ለምንድን ነው ሲባል በጣም እስሊም ናቸው። በጣም ክስብ ግርጥት ድርቅ ያሉ ናቸው። በዛ ዘመን ክርስቲያን መሆን ወንጀል ነው። ዘንድሮ ክርስቲያን ነኝ ብሎ እኮ መዝሙር አለ። ኢትዮጵያ እኮ ክርስቲያን ሀገር እኮ ነው የምትባለው። ክርስቲያን ካንትሪስ የሚባሉ እኮ አሉ እኮ ዓለም ላይ። መመኪያ ነው ክርስቲያን ነኝ ስትል እኮ ኩራት ነው። ዋው ነው የሚባለው። ክርስቲያን አለመሆን ነው እንደውም ዘንድሮ ወንጀል። ድሮ ከሆንክ ትገደል፣ መሆን ያስገድልሃል። ስለዚህ በጣም በብዙ ሲቃይ ውስጥ ነው ያሳለፉት። እና ጴጥሮስን ዝም ብላችሁ ሳሉ ፊዚካሊ ሰውየው መንፈስ አለበት፣ የትንሣኤ ኃይል አለበት። የሆነ ነገር ሰውየው ሲንቀሳቀስ አብሮት የሚንቀሳቀስ መለኮት አለ እንጂ ፊዚካሊ ካየው ሰውየው አይን ውስጥ የሚገባ አይደለም። ድሮም ወደ ጀርባ ፕሮፋይሉን ካጠና አሳጥማጅ ነው። ኤኒዌይስ ያዙትና አመጡት። አየውና ዝም ብላችሁ እንዳታስሩት አላቸው በጥብቅ። ሶስተኛው ክፍል እስር ቤቱ ሶስተኛ ክፍል አለው ማለት ነው አይደል? ደጅ አለ ዝም ብሎ የሚታሰሩበት። ሁለተኛው ክፍል አለ ደግሞ ውስጥ ጥልቅ ደግሞ አለ። ዋናው ማንም ሰው እንዳይወጣ ተብሎ ሶስተኛው ክፍል ሊታሰር ያለው የእስር ቤቱ አለቃ አይደለም፣ ንጉሱ ነው። ስለዚህ አሁን ትእዛዙ ቀጥታ ከንጉሱ ወደ ሄሮድስ ነው። የእስር ቤት አለቃው ቢሆን ኦኬ ችግር የለው፣ ንጉስ ነው ያዘዘው። ጴጥሮስ ዛሬ ሌሊት ወጥቶ ካደረ የእስር ቤቱ ጠባቂዎች ይገደላሉ። ንጉሱ ነው ያዘዘው። መጽሐፍ ሲናገር ሶስተኛው ክፍል አስገብተው አሰሩት ብቻ አይደለም የሚለው። ሶስተኛው ክፍል ጴጥሮስ እኮ ደጅ ባይዘው የሆነ ግንድ ላይ ብታሰሩ ሮጦ አያመልጥ። ሶስተኛው ክፍል ውስጥ አስገብተውትስ በአራት ፈረቃ ለተመደበ ወታደር አሳልፎ ሰጠ ይላል። አራት ፈረቃ የተመደበ ማለት አራት ወታደር ለ6 ሰዓት ነው የሚጠብቀው። እንዳይደክማቸው ተብሎ ይቀየሩና ሌላ አራት ወታደር ለ6 ሰዓት ሊጠብቅ ይመጣል። አይደክማቸውም ባይዘው 24 ሰዓት ቢጠብቁ። ግን ምን ያክል አንገብጋቢ ነው ይሄ ጉዳይ። ደሞስ አራት ወታደር ዝም ብሎ ደጅ እኮ እየተሽከረከሩ አይደለም እኮ የሚጠብቁት። ውስጠኛው ክፍል ነው። ጴጥሮስ መሃል ላይ እንዲተኛ ይደረጋል። ከዛ በቀኝና በግራው ሁለት ወታደር አጠገቡ ይተኛል። ከዛ ወታደሮቹ ከጴጥሮስ ጋር አብረው በሰንሰለት ይጠቀለላሉ። ከዛ ይቆለፋል። ምናልባት ጴጥሮስ ሌሊት ቢንቀሳቀስ አብረው ስለታሰሩ ይንቀሳቀሳሉ። አይተኙም። ምናልባት ከተኙ አብረውት የታሰሩት ሊተኙ ይችላሉ። በር ላይ ግን ቆሞ እንደዚህ ብሎ የሚጠብቃል። ወደ ደጅ ያይም ጴጥሮስን ነው የሚያየው። ትእዛዙ ከንጉስ ነው። እኔ ለምንድነው እስር ቤቱን እንደዚህ በጣም ጠንካራ ማድረግ ያስፈልገው? ለምንድነው ይሄንን ሰውዬ እንደዚህ የሚጠብቁት ብዬ ዝም ብዬ ሉቃስን ስጠይቀው ሉቃስ ምን አለኝ? ምዕራፍ 4ን ሳታነብ ነው ወይ ምዕራፍ 12 የመጣው አለኝ። ምንድነው ሉቃስ ብዬ ወደ ምዕራፍ 4 መለስ የምታስተውሱ ከሆነ ሲሰብኩ አገኟቸው ይልና መሸት ስላለ ሊፈርዱባቸው ጊዜ ስላላገኙ ወስደው አሰሯቸው ይላል። አሳድሯቸው በጧት ሊፈርዱባቸው ቀነ ቀጠሮ ይዘው ሸንጎ ተበተነ እና ከዛ አስገብቷቸው ቆለፉ ይላል። ስሙኝ፣ እኔ አይደለሁም ጥቅስ ነው፣ ግቡና አንብቡ በኋላ ጊዜ ስታገኙ። እኔ አሁን እያገዝኩ አይደለም ለመጽሐፍ ቅዱስ። አስገብቷቸው ቆለፉት ይልና በጥንቃቄ ቆለፉት የሚል ቃል አለ። በጥንቃቄ ቆለፉት ማለት ምን እንግዲህ ከመቆለፍ የዘለለ ጥንቃቄ ምን እንደሆነ አላውቅም። እኔ በጥንቃቄ ቆለፉ፣ ዘብ በሩ ላይ አቁመው አንድ ሰው እንዳይመጣ፣ አንድ ሰው እንዳይወጣ፣ አንድ ሰው እንዳይገባ ብለው አዘው ሄዱ። ጠዋት ሲመጡ ሰዎቹ ለአይሁድ ሸንጎ ያቀረቡት ሪፖርት እንደዚህ የሚል ነው።
ያቆምነው ጥበቃ እንዳለ ነው። በሩም በጥንቃቄ እንደተቆለፈ ነው። እስር ቤት ነው። እንደዚህ አይነት መስኮት የለውም። የእስር ቤት መስኮት ይታወቃል፣ ጠባብ ነች። ከፍተን ስንገባ ሰዎቹ የሉ። በር አልሰበሩም፣ ጣራ አልነቀሩም፣ መስኮት አላፈረሱም፣ የሉ። ሌሊት ወጥተዋል። ይታሰራሉ እንጂ አንዳንዴ አያድሩም። ሌሊት ይዟቸው የሚወጣ ነገር አለ። አሁን ሄሮድስ አያውቅም። እኛ እኮ ክርስቲያን ስለሆነ እኮ የነሱ አይነት ስለሆነ ነው የምናውቀው ማን እንደሚያወጣ። ስለዚህ ዛሬ ጥበቃውን በጣም ጠንካራ ያደረገው ሌሊት ይዞ የሚወጣ አለ። እሱን ለመያዝ ነው። የሆነ መልአክ አለ ሐዋርያት ሥራ ላይ እየተመላለሰ ከእስር ቤት ሰው ይዞ የሚወጣ። በጣም በቃ ስራ በዝቶበታል። ሰዎች ወንጌል ይሰብካሉ፣ ቶሎ ይታሰራሉ። እሱም እዛ ወርሺፕ እንደጀመረ ነው ሂድ አስፈታ ይባል። ጌታ ይባረክ። እና ሌሊት የሚመጣውን እግዚአብሔር ነው የሚያወጣቸው፣ እሱን ለማስቆም ማለት ይሄ ነው። ሌላ ምንም ፕሮግራም የለውም። ሰውየው ሮጦ እንደማይወጣ ይታወቃል፣ ግን የሆነ ነገር አለ ሌሊት። ስለዚህ የንጉሱ ስፔሻል ፎርስ ነው የሚጠብቀው። ጥበቃው በጣም ጠንካራ ነው። ጥበቃው በጣም ጠንክሯል ብሎ እግዚአብሔር አይቀርም። ሰው ከዚህ በፊት ወጥቶ በማያውቅበት መንገድ ያወጣል። እስከ ዛሬ በዚህ በኩል ነው የሚወጣው። ዛሬ ጥበቃው ጠንካራ ነው ሲባል እግዚአብሔር በሌላ የአዲስ ያደርጋል፣ ሌላ መንገድ ይፈጥራልና ቁጥር 5 ላይ ሲናገር ምን ይላል? ስለ ጴጥሮስም በቤተ ክርስቲያን ወደ እግዚአብሔር አጥብቆ ይጸለይ ነበር ይላል። እና ቸርች ደግሞ አዳር ጸሎት ነው ማለት ነው። ሌሊት ስለሆነ ያወጣው፣ ሌሊት ካወጣው ጸሎቱ አዳር ነው ማለት ነው። አዳር ጸሎት ጥሩ ነው። እኛ በቸርች በጣም ብዙ አዳር ነው ያለን። ያው በየዲፓርትመንቱ አዳር አለ፣ የጉባኤ አዳር አለን። ባይዘው መንዝሊ ደግሞ የጉባኤ አዳር አለ። በጣም ግማሽ ጉባኤ አድሮ ይጸልያል። ኦቨርናይት ፕሬየር ማለት ነው። ያው ከሐዋርያት ሥራ ምዕራፍ 12 ነው። እና ይጸልያሉ ተንበርክከው፣ እግዚአብሔር ሆይ ጴጥሮስ ይፈታ። የኢየሩሳሌም ቤተክርስቲያን በጸሎት አትታማም ሲሉ እግዚአብሔር ከሰማይ ጸሎት ሰማ። ይጮሃል። ጸሎቱን ሲሰማ ጴጥሮስ ይፈታ ነው። ሲያይ እነሱ እነ ማርያም ቤት ነው የሚጸልዩት። ማርያም ማለት የማርቆስ ወንጌልን የጻፈው የማርቆስ ዮሐንስ እናት። ኢየሱስ የመጨረሻውን ራት የበላው እዛ ቤት ነው። ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ የወረደው እዛ ቤት ነው። ዛሬም ደግሞ የሚጸልየው እዛ ቤት ነው። እግዚአብሔር ቤታችሁን እንደዚህ ያርገው። በጣም ትልቅ የአዲስ ኪዳን ነገር የተከናወነው እዛ ቤት ነው። ጴጥሮስ ይፈታ ይላሉ። ሲያይ መሀላቸው ጴጥሮስ የለም። ጴጥሮስ እስር ቤት ነው ያለው። ባይዘዌ ከዚህ እስር ቤት ነው ሩቅ እንጂ ከሰማይ እኮ ጸሎቱ እዚህ ጋር ነው፣ እስር ቤቱ እዚህ ጋር። ስለዚህ ሰዎቹ ጴጥሮስ ይፈታ ነው። ይሄን ሰው ያውጥቼ እዚህ ጋር ካመጣው ጸሎቱ ያልቃል አለ እግዚአብሔር። ምክንያቱም አይለቁትማ፣ አይተውትም። የድሮ ደግሞ እንደምታውቁት ነው፣ ከያዙ አይለቁትም። ጥብቅ ጸሎት ማለት 5 ደቂቃ በኃይል መጸለይ ሳይሆን ጸሎቱ ሲመለስ ማቆም ነው። ጥብቅ ጸሎት መልሱ መጥቶ ሲያንኳኳ ነው ጥብቅ ጸሎት የሚያልቀው። እና ሲጸልዩ እግዚአብሔር አንድ መልአክ ላከ። እከሌ ነው የማይባል ስሙ አልተጠቀሰም፣ አንድ መልአክ ነው የሚለው። መልአኩን አየው ጴጥሮስን አለው። አውጣው አለው። አውጣውና ደጅ አድርሰው፣ ከዛ ተመልሰና አለው። የማይችለውን ቻልለትና የሚችለው ላይ ተዋዋሉ። ጎናቸው እርሱ የማትችለውን ይችልልሃል፣ የምትችለው ላይ ይተዋል በሉት። አሁን ከእስር ቤት ውስጥ መውጣት ጴጥሮስ አይችልም። የማይችለውን ቻለለት። ካወጣው በኋላስ ኢየሩሳሌምን በወንጌል ስርጭት ውስጥ ለውስጥ ያቃታል። እንደ መልአኩ ዋና መንገድ ሲመርጥ ይነጋል። ጴጥሮስ ውስጥ ለውስጥ ባቋራጭ ሄዳል። አውጣውና አለው ልቀቀው አለው። ከዛ ቸርች ይጸልያል። ጴጥሮስስ እኔ እንዲገባኝ ሁሌ የምጸልየው ጥቅስ ነው። በሁለት ነገ እንደ ነገ ሊገለው ነው ባይዘው። ትናንትና ያዕቆብ ተገሏል ባይዘው። የተቀባ ያድናል ምናምን እንዳይል ያዕቆብ ተገሏል። አጠገቡ አብሮት የነበረው ያዕቆብ ተገሏል። ነገ ደግሞ እሱ ሊሰቀል ነው። ያሳቀልሃለሁ ያለው ጎረቤቱ አይደለም፣ የሀገሩ ንጉስ ነው። ቀጥሎ ምንድነው የሚለው ጥቅሱ? ጴጥሮስም በሁለት ወታደሮች መካከል ተኝቶ ነበር። ይሄውን አይገባም። ቤተ መንግስት እኮ አይደል እንኳን የመገደላን የራት ግብዣ ካለ እኮ ተኝታ አታድር። ለበጎ ብትጠራ ራሱ እኮ እንቅልፍ ይጠፋል። ትገደላለህማ እኮ ሳይመጡ ነው ሰው የሚሞተው። ምንም አይሊለወጥ አይችልማ። ጴጥሮስ ተኝቷል ይላል መሃል ላይ። ከዛ የጌታ መልአክ ተገኘ የሚል ቃል አለ። ሶስተኛው ክፍል ብሎ የጻፈው ሉቃስ ነው፣ እግዚአብሔር አይደለም። ምክንያቱም ሉቃስ ሰው ስለሆነ ወደ ጎን ነው የሚያየው። እግዚአብሔር ቀጥታ ነው የሚመጣው። ቱ ዘ ፖይንት ነው። እግዚአብሔር ቆጥሮ አይመጣም፣ ቦታው ላይ ነው የሚመጣው። ከላይ ቀጥታ ነው። እና መልአኩ ተገኘ። ሲገኝ እንግዲህ እነዚህ መብራቶች ራሱ እንዴት እንዳበሩት ይዩት። ይሄን ክፍል የጌታ መልአክ ሲመጣ በክፍሉ ውስጥ ብርሃን በራ ይላል። ወገግ አለ ቤቱ።
እኔ እንደው በእውነት ነው የምላችሁ ጴጥሮስ አጠገብ የነበሩት ወታደሮች ተኝተዋል ብለን እናስብ። የቆሙት ምን እንደሆኑ አላውቅም። ወገግ ሲል ጴጥሮስ የለም፣ ጴጥሮስ ሲለው የለም ተኝቷል። ጴጥሮስ ተኝቷል። ጎኑን ይላል መጽሐፍ በበትር ሰው ራሱ ሲነካ ያስደነግጣል። መልአክ ደግሞ አስበዋል። እዛ ሰማይ እኮ አጠገቡ ያለው መልአክ አምልክ ብሎ እንደሚነካው ነው። ከእንቅልፍ አይደለም ከሞት ይቀሰቅሳል። ጎኑ አረገው ብንን መጽሐፍ ሲናገር የጌታ መልአክ ሲነካው እጅና እግሩ ላይ የነበረው ሰንሰለት ወደቀ የሚል ቃል አይደል? እንደሱ ነው የሚለው አይደል? የእግዚአብሔር የሆነው ሲነካው የእግዚአብሔር ያልሆነው ለቀቀው ነው። እና ልክ ሲነካው ርግፍ አለ። መጽሐፍ እንደዚህ ይላል፣ ተነስ አለው። ተነስ አይለ ታጠቅ አይለ ታጠቀ። መደረቢያን ደርብ አለው። ደረበ። ጫማህን አጥልቅ አለው። አጠለቀ። ከዛስ ተከተለኝ አለው። አንድ ጥቅስ አንብባችሁ ታውቃላችሁ? ዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ ጌታ ኢየሱስ ክርስቶስ መጣና ጴጥሮስን እንደዚህ አለው፣ አንተ አለው። አቤት አለው። አርጅተህ መታጠቅ ሲያቅትህ መደረብ አቅቶህ አርጅተህ ወደማትፈልገው ሰዎች ተሸክመው ሲወስዱ አርጅተህ ነው የምትሞተው አለው። መልአኩ ያስታወሰው እሱን ነው። ኢየሱስ መታጠቅ ሲያቅትህ ነው ትሞታለህ ያለ። አዎ ዛሬ መታጠቅ ትችላለህ። ገና ነህ። መልአኩ ሲመጣ አዲስ ነገር አይደለም የነገረው፣ ቀድሞ የሰማውን ሪማይንደር ነው። ገና ነህ እኮ አለው። ኦፍ ኮርስ ነገ ትገደላለህ ተብሎ እንዴት እንቅልፍ ይተኛል? ይሄንን ካላወቀ ይሄን ማውቀው ነው የተኛው። ንጉሱ ትገደላለህ ብሎኛል። ጌታ ኢየሱስ አርጅተህ ትሞታለህ ብሎኛል። የጌታ ኢየሱስ ይበልጣል ብሎ ነው የተኛው። እንግዲህ መገደሉን ረስቶም አይደለም። ታጠቃለው፣ ታጠቀ፣ ደረባለው፣ ደረበ። ከዛ ተከተለኛል። መልአኩ ከፊት ከፊት ይሄዳል። ጴጥሮስ ከኋላ ነው የሚከተለው። ያውቃቸዋል ወታደሮቹን እየገረፉ ያስገቡት እነሱ ናቸው። መልአክ ከፊት መሄዱ በጣም ጥሩ ነው ለሰላሙ። መልአክስ መጥቻለሁ ዳርዳር ያዙ አይልም፣ ዝም ብሎ ነው የሚሄደው። ቢዝነሱ ጴጥሮስ ነው፣ እነሱ አይደሉ። ወታደር ቢዝነሱ አይደለም። መልአክ አይንቀሳቀስም ሲጀምር ወታደሩ። መልአኩ ዝም ብሎ ነው የሚያልፍ። መጽሐፍ ምን ሆኑ አይነግረን። እኔ በእውነት እያዩ እንዳያዩ ይደረጉ፣ ለጥቂት ደቂቃ ይሙቱ። እኔ መጽሐፍ ቅዱስ አልተጻፈም። መጽሐፍ ቅዱስ የነገረን ጴጥሮስ ወጣ ነው። የመጽሐፉ ኢንቴንሽን የእግዚአብሔር ማዳን ነው። የእስር ቤቱና የጠላት ትልቅነት አይደለም። የመጽሐፉ ኢንቴንሽን እግዚአብሔር ከዚህ ውስጥ ያወጣል ነው። ቀይ ባህርን ከፍሎ አውጥቷል ህዝቡን እንኳን ከእስር ቤት። የመጀመሪያውን ዘብ አለፉ የሚል ቃል አለ። አይ ቲንክ ዝም ብሎ ሲራመዱ እንግዲህ ቆሟል። እንግዲህ ሁለት ወታደር በር ላይ እንደተከተሉ ቆሞ እግዚአብሔር ያሳይክ። በመሃል ጴጥሮስ ሲያልፍ መሳል አልችልም። ሲያልፍ ዞር ብሎ አይ እያየ እኮ ነው። ይሄ አይን እኮ እየተባለው ነው የሚያየው። ብዙ ጊዜ እኮ ሰው ባጠገብ ሲያልፍ እንዴ አላየኝም ሲል አይን እኮ ልብ ነው የሚያየው ይላል ሰው። እግዚአብሔር ዋናውን ዘግቶታል። ጸጥ ብሎ የመጀመሪያውን ዘብ አለፉ። ሁለተኛ ዘብ ጥበቃ አለው ማለት ሁለተኛውንም ዘብ አለፉ ይልና ሶስተኛውን በር ሲነግረን ሶስተኛው የብረት መዝጊያ አለ አይደል? ያው ሁሉም ስለታሰሩ ያውቁታል ተራ በተራ። የብረቱ መዝጊያ ምንድነው የሚለው? አውቆ ከሚለው በፊት ራሱ የሚል ቃል አለ። ራሱ ማለት የከፈተው አካል የለም ማለት ነው። አሁን እንድታስቡት ብዬ ነው። ራሱ አውቆ ተከፈተላቸው። ብረት ያውቃል ወይ ነው። አሁን እንደሱ አስባችሁ ተጠቅሙ አይደል? ራሱ አውቆ ተከፈተ ማለት አሁን በአማርኛ ስለጻፉት ነው። አሁን እንደ አረብኛውን ወደ ግራ ካነበባችሁት ብረት ለጥቂት ደቂቃ ወደ አይምሮ ተመልሶ እንደማለት ነው። ብረት እኔ ይሄን ማይካውን እነ ፓስተር ናቸው የሰጡኝ። ይሄንን ፑልፒታው ና አልለውም፣ እኔ ነኝ የሚሄደው። አይሰማኝማ። ሰማ፣ አወቀ። ብረት ለጥቂት ደቂቃ አወቀ። ሲመጡ ራሱ አውቆ ሲከፈት ምንድነው የሚለው መጽሐፍ? ጴጥሮስም ራእይ የሚያይ መስለው ነበር እንጂ ነገሩ በእውን እንደሆነ አላወቀ። ልክ ብረቱ ሲከፈት በህልሜ ነው አለ። ጎናቸው አልሶ በህልም እስኪ መስል ስራን ሰርቶ ይጨርሳል በሉት። አሁን እንዴ ይላችሁ ጥቅስ እኮ ነው፣ ጥቅስ ነው። በህልም ለምን መሰላችሁ? በህልሜ ነው ያለው። ጴጥሮስ
እግዚአብሔር ሰጥቶታል። የራእይ ልምምድ አለው። ለምሳሌ ምዕራፍ 10 ላይ ሸማ ሲወጣ ሲወርድ ምናምን አይቷል፣ አሕዛብ እንደሚድኑ ቆርኔሌዎስ ቤት ለመሄድ። ስለዚህ እንደዚህ አይነት ልምምድ አለው። ያያል አይኑ እየተከፈተ ብለ ደግሞ ዛሬ አለ እስር ቤት ውስጥ ሆኜ አሁን እሱ ገባ ታስሬ በህልሜ እየወጣው ነው ራእይ የሚያይ መሰለው። ዋት ኤ ቪዥን ይላል። ታውቃለህ የምር እኮ ነው የሚወጣው። የብረቱ መዝጊያ አውቆ ሲከፈት ከመልአኩ ጋር አብረው ሄዱልና አንዲት ስላች መንገድ እንዳለፉ ትንሽ ውርወራ ታከለ እንደሄዱ መልአኩ ጴጥሮስን ሚሽን አኮምፕሊሽ አለ። ወታደር ነው ስራዬን ጨርሻለሁ፣ እኔም ወደ አምልኮዬ አንተም ወደ ቤትህ አለና መልአኩ ከጴጥሮስ ሲለይ ሌሊት አይደል ብርዱ ሁለቴ ሲያገኘው ብንን አለ። ከዛ ቁጥር 11 ጴጥሮስም ወደ ልቡ ተመልሶ ነው የሚለው ሲረጋጋ ነው የሚል ደግሞ ትርጉም አለ። አይ ቲንክ አዲሱ መደበኛ ትርጉም ነው። ጴጥሮስም ሲረጋጋ ምንድነው ሐፋፍ ነው በህልሜ ነው በሆነ ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ቢጠብቁት ከነበረው አሁን እንዳዳነኝ ያለ ጥርጥር። እስካሁንስ ሐፋፍ ነው፣ አሁንስ ያለ ጥርጥር። የወጣሁት የምር ነው። አዎ የብረቱ መዝጊያ የተከፈተ የምር ነው። አዎ ዋው አለና እዛ ጋር መቆየት ጥሩ አይደለም። ኦሬዲ እግዚአብሔር ካወጣው መራመድ አለበት። ከዛ ቁጥር 5 ወደሚጸለይበት ቤት እያሮጠ ሄደ። ሌሊት እየተጸለየ ነው። ጴጥሮስ ይፈታ። ጴጥሮስ ጸሎቱስ የተቃውሞ ጸሎት ይኖረዋል፣ ምንም ጥርጥር የለው። የቄሳር መንፈስ የሄሮድስ ያኔ አጋንንቱ ቄሳር ነው። ቄሳር እኮ ነው። ቄሳሮቹ ማለት ኢንካርኔት ዲመን እኮ ነው፣ ስጋ የለበሰ ሰይጣን። አሁን ያውን ጠቋር ምናምን እኮ ሎካል ነው አይደል? አሁን ጠቋር ምናምን ደልሙት እኮ ድሮ አልነበረም አይደል? ሎካል ኬንያ ሄደ ጠቋር ብትል እኮ ልብስዩን ምግብዩን አያውቁት ነው አይደል? ሎካል ናሽናል ትሬት ነው፣ የሀገር ውስጥ ነው። ያኔ አጋንንቱ ደግሞ ኢንካርኔት የሚያደርገው በእነሱ ውስጥ በነገስታቶቹ ነው። ነገስታቶቹ ናቸው ሰው ይዘው ያስገድላሉ። ሊትራሊ ክርስቲያኖችን አንድ ቤት ሰብስበው ያቃጥሏቸው ነበር። የቸርች በጣም ጠላት ናቸው። እና እየተቃውሞ ሲጸልዩ ጴጥሮስ መጣ። ሌሊት ጸሎት ሳይጨርሱ የጸሎት መልሱ መጣ እና ሲያረግ እኩለ ሌሊት ነው። አንደኛ ሮማውያን ሊመጡ ይችላሉ አይታወቅም። ቀጥሎ ደግሞ አዳር ደግሞ አርፍዶ የመጣ ሰው ሊኖር ይችላል። ጸሎት ቀን ስራው ነው ሲያረግ የቤቱ ሰዎች ሮዴ የምትባል የቤት ውስጥ የምታገለግል እህት ነበረች። ሮዛ ማለት ነው ትርጉም ባይዘው ሮዴ አሏት። አቤት ማን ነው የመጣው? እስቲ ሂጂና በር ክፈች። እነሱ የጦፈ ጸሎት። ሮዴ ጠጋ ብላ ዝም ብላ ከፍትማ ጠጋ ብላ ማን ነው አለች። እኔ ነኝ ሲል እሷን ጨምሮ ብዙዎቹ ወደ ጌታ የመጡት በሱ ሰው ያገልግሉ ነው። ድምጹን ታቋለች። ማን እኔ ነኝ ሲል ደስታዋ ባይዘው ደስታዋ ልክ ቢኖረው ከፍታ እየጸለይንልን ነበር ትላለች። ልክ የለውም ደስታዋ። ሰውየው ደጅ ቆም ወደ ውስጥ ገባች፣ ወደ ጸሎት አጨበጨበች። እሷ ምክንያቱም ጸሎቱ ሙሉን ጸሎት መጸለይ አትችልም አይደል? ጸልዮ ከጨረሱ በኋላ የሚመገቡትን እየሰራች ማጠቃለያ ላይ ነው ገብታ መጸለይ። ሮጣ ገባች። የጸሎት ርዕስ ቀይሯለች። ምን ነው በቃ ተቃውሞ ምናምን በቃ ምንድነው? የጸሎት መልሱ በራለ ሰውየው መጥቷል። ጴጥሮስ ስሙ፣ ሰውየው ደጅ ቆሞ ክርክር ተጀመረ። መልአኩ ሊሆን ይችላል አሏት። መልአኩ ሊሆን ይችላል ማለት የቤተክርስቲያን ትምህርት አይደለም፣ የግሪክ ፍልስፍና ነው። ባይዘዌ ለምሳሌ ነው ፓስተር ዳኒን ነው ብቀጥረው ፓስተር ዳኒን ቀጠሮ ዳኒ ቤቱ ቁጭ ብሎ የዳኒ መልአክ መጥቶ ከኔ ጋር አውርቶ ምን ብሎ ተጫውቶ ሊመለስ ይችላል የሚል የስተት ትምህርት አለ። የስተት ትምህርት ነው ባይዘው የለም፣ እንደዚህ አይነት ነገር የለም። ግን እንደዚህ አስተምሯቸዋል። እና የግሪክ ፍልስፍና የቀመሱ ሰዎች አሉ ጸሎቱ መሃል። ሮዴ አለመማርሽ ነው አሏት። አረ በዚህ ቻጭር ጸሎት እሱ ከእስር ቤት ይወጣል እንዴ? አንቺ ኔሮ እኮ ነው ሄሮድስ እንዴ? እስር ቤቱን አታውቅም እንዴ? ከዛው ሰው እንደዚህ ባጭር ጸሎት አይወጣም። ትንሽ ቀን እንጸልይ። ይኸውልዎት የመልአክና የጴጥሮስን ድምጽ ነው ያለየም። ራሱ ሰውየው ቆሟል ስትል ሊከራከሩ ሲሉ ከፍተን እንየው አለች። እንየው መልአክም ከሆነ ሰውየውም ከሆነ እንለይ ብላ መጽሐፍ እንደዚህ ይላል። ጴጥሮስም ማንኳኳቱን ቀጠለ። አረ ስለ እግዚአብሔር ከኋላ እየተከተሉትስ ቢሆን ሄደው ሲከፍቱ ሐዋርያው ጴጥሮስ በር ላይ ቆሟል። አስገቡት ይላል። በሩን ዘጉ። እንዴት ወጣ?
አሉት። ሲሉት ጌታ መልአኩን ልኮ እንዴት እንዳወጣው ተረከላቸው ይላል። አየህ አሁን ጴጥሮስ ሲያወራው ዝም ብለህ ሳለው፣ አሁን እኔ ሳወራው እንደዚህ ጴጥሮስ ሲያወራው ደግሞ ሳለው የወጣው ሰውዬ ያን ቤት አታውቀውም ይላል። በዛ የሚሉት ታስረዋል እዛ ቤት። ያ በር የቱ የውጭው እንንትና የሚጠብቁበት አውቆ ተከፈተ። እሱ አስበዋል። ጴጥሮስ ሲያወራው አሁን ጴጥሮስ ስብከት አይደለማ ኤክስፔሪየንስ ነው። አይታች ነው እንዲህ ተነክቶበት ነው። እና እሱ ራሱ አውቆ ተከፈተ። እንዴት መልአክ ከፊት እየሄደ ያዛ ምዕራፍ 4 እናንተን ያወጣችሁ መልአክ ኧረ እኔም ተራ ደረሰኝ እኔንም ይዞኝ ወጣ። ከዛ ልክ አንዲት ስላች እንደሄድን ይገርማቸዋል። ምክንያቱም ጴጥሮስ ካላወራ ማን ሊነግር ይችላል? አንዲት ስላች እንደሄዱ ተለያቸው የሚል ሉቃስ በመገለጥ አይደለም የጻፈው፣ ከጴጥሮስ ሰምቶ ነው። አንዲት ስላች መንገድ እንደሄድን ነው መልአኩ በቃ ስራዬን ጨርሻለሁ ወደ ቤት ሂድ ብሎኝ እሱ ሲሄዳው ብንንስል በህልሜ መስሎኝ ራእይ የማይመስሎኝ ነው ብሎ እኮ ነው ራእይ የማይመስለው የሚል የተጻፈው። ራእይ ነው ይሄማ በእውኔም አልመሰለኝ ሸማ የወጣ የወረደበት አይነት መስሎኝ ለካ የምር ነው ወጣው። ጌታን አመሰገኑ ይልና ወደሚቀጥለው ከተማ ጴጥሮስ ለስብከት ሄደ ይላል። ከዛስ ለያዕቆብ ንገሩት አለ ይላል። ምዕራፍ 12 ቁጥር 1 ላይ የተገደለ ያዕቆብ አለ። እዚህ ጋር ደግሞ ይሄኛው ያዕቆብ ማለት የኢየሩሳሌም ቤተክርስቲያን ፓስተር ነው፣ መጋቢዋ ነው። ቀጥሎ የጌታ ኢየሱስ ክርስቶስ ወንድም ማለት ያዕቆብን መልእክት የጻፈው ነው። በጣም የተከበረ ሰው ነው። ለያዕቆብ ንገሩልኝ እንደወጣው ብሎ ሄደ። ስሙኝ ትገደላለህ የተባለው ጴጥሮስ በእግዚአብሔር እጅ ወጥቶ አገልግሎ ቀጠለ። ጴጥሮስን ነገ እሰቅለዋለሁ ያለው ሄሮድስ ነው። ምዕራፍ 12 ላይ ባይዘው ሄሮድስን በትል ተበልቶ ሞተ። ባይዘው ክፍሉ እንደሱ ነው የሚለው። ሄሮድስ ያ መልአክ ጴጥሮስን ያስወጣው መልአክ ሳይብዙ አራቀ። ተመልሶ መጣና ሄሮድስ ቁጭ ብሎ ንግግር ሲያደርግ ይላል በበትሩ ጫፍ ነካው ይላል። ስትሮክ ትል በልቶት አንተ ልብሰ መንግስቱ እንደለበሰ ቁጭ እንዳለ ትል በለው ይላል። በስማ በደም ጮክ ብሎና እስቲ እቀጥላለሁ። አሁን በምድራዊ ኃይል ከታየ ከሄሮድስ በላይ የለም፣ ከነ ቄሳር በላይ የለም። እግዚአብሔር የወንጌል አገልግሎት እንዲቀጥል ቤተ መንግስት አስቁሞ ቤተ ክርስቲያን እናስቀጥሏል። እዛ ድረስ እመኑ ማለት ነው። የሆነ ነገር ብቻ አትመኑ። ወንጌል ከሰፈር፣ ወንጌል ከአካባቢ፣ ወንጌል ከከተማ ያልፋል። ወንጌል ነገስታትን ዞር ያደርጋል ለወንጌል። ምክንያቱም ቤተ ክርስቲያን እኮ ኢንተርናሽናል ብቻ አይደለችም፣ ዩኒቨርሳል ነች። ሰባቱ አህጉር ላይ ብቻ አይደለም፣ መንፈሳዊ ዓለም ላይ እኮ ትገዛለች ቸርች። ይፍረስ ስትሉ እኮ መንፈሳዊ ዓለም ላይ ፖሊስ አድኑ ያቃተውን ሙልጭ ያለ ወንበዴ እኮ ቸርች ወንጌል አንበርክኮት እኮ አገልጋይ ያደርገዋል። ለሀገር ያስቸገረን ሰው እኮ ወንጌል እኮ ነው የሚቀይረው። መንፈሳዊ ዓለሙን ሁሉ የምትገዛው ቸርች ናት። ስለዚህ ጮክ በሉና እቀጥላለሁ በሉ። አጠገባቸው ሰው በትህትና እንቀጥላለን።